Asman Network. ወአለይኩም ወራህመቱላሂ ወበረካቱ ደህና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። መደመጥ ያለባቸው ወሳኝ የሆኑ ሁለት መረጃዎችን ለእናንተ ላደርስ ተከስቻለሁ። በተለይ ደግሞ የባንክ አካውንት ላላችሁ፣ ባንክ ላይ ገንዘብ ላስቀምጣችሁና አብሶ ደግሞ የኢትዮጵያ ንግድ ባንክ አካውንት ያላችሁ ወሳኝና እንዲሁም ደግሞ መደመጥ ያለበት የማስጠንቀቂያ መልእክት አለ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር አድርጉ። በቀጥታ ወደ ጉዳያችን እንሸጋገራለን። የኢትዮጵያ ንግድ ባንክ በውጭ ሀገር የሚኖሩ ዜጎች በሀገሪቱ የልማት ስራዎች ላይ ያላቸውን ተሳትፎ ለማሳደግ ምቹ ሁኔታዎችን እየፈጠረ እንደሚገኝ ተገልጿል። ሁለተኛው መረጃችን ደግሞ የባንክ አካውንት አለው? እንግዲያውስ ማድመጥ ያለባችሁ ከባንኮች የተላለፈ ለደንበኞቹ የማስጠንቀቂያ መልእክት አለ። ይሄንም እነግራችኋለሁ። የኢትዮጵያ ንግድ ባንክ ከኦሮሚያ ዳያስፖራ ማህበር ጋር የመግባቢያ ሰነድ መፈራረሙም ተሰምቷል። በፊርማ ስነ ስርዓቱ ላይ የኢትዮጵያ ንግድ ባንክ ምክትል ፕሬዚዳንት አቶ ደረጀ ፋፎ እንደገለጹት ስምምነቱ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራዊ ልማት ላይ ያላቸውን ሚና ለማጎልበት ትልቅ ፋይዳ እንዳለው ተናግረዋል። ስምምነቱ ዳያስፖራው በሀገር ውስጥ ኢንቨስትመንት ላይ በስፋት እንዲሰማራ ምቹ ሁኔታን ለመፍጠር ያለመ እንደሆነ ያብራሩት አቶ ደረጀ ባንካችን ለዳያስፖራው ማህበረሰብ የሚመጥኑ የቁጠባ የብድርና የገንዘብ መላኪያ አማራጮችን በስፋት ማመቻቸቱንም አክለው ገልጸዋል። የባንካችን የሪቴይል ባንኪንግ ምክትል ፕሬዚዳንት አቶ ደሳለኝ አለሙ በበኩላቸው ማህበሩ ባንካችን የሚያቀርባቸውን አገልግሎቶችን ለዲያስፖራው ተደራሽ ለማድረግ እንደ ድልድይ ሆኖ እያገለገለ ይገኛል ብለዋል። በውጭ የሚገኙ ኢትዮጵያውያን ወይንም ደግሞ ዲያስፖራው የመኪናና የቤት ግዥ ብቻ ሳይሆን ከአነስተኛ እስከ ትላልቅ ፕሮጀክቶች ላይ እንዲሰማራ የሚያስችሉ ቅድመ ሁኔታዎች መመቻቸታቸውንም አስረድተዋል። የኦሮሚያ ዳያስፖራ ማህበር ፕሬዚዳንት ወይዘሮ ሳራ ሐሰን በበኩላቸው የኢትዮጵያ ንግድ ባንክ ለዳያስፖራው ልዩ ቅርንጫፎችን ከመክፈት ጀምሮ እንደ ኢትዮ ዳይሬክት እንዲሁም ደግሞ ሲቢኢ ኮኔክት ያሉ ዘመናዊ የገንዘብ መላኪያ መተግበሪያዎችን ማቅረቡን በትብብር ለመስራት እንደሚያስችላቸው ተገልጿል። ባንኩ የሀገር አለኝታ መሆኑን የጠቀሱት ፕሬዚዳንቷ ዳያስፖራው የአገልግሎቱ ተጠቃሚ በመሆን በሀገሩ ልማት ላይ አሻራውን እንዲያኖር ጥሪ አቅርበዋል። ይህ በእንዲህ እንዳለ የባንክ አካውንት ላላችሁ የባንክ አካውንታችሁ ላይ ገንዘብ ላስቀምጣችሁ እጅግ በጣም መደመጥ ያለባቸው መረጃዎች ወይንም ደግሞ የጥንቃቄ መልእክቶች አሉ። በአሁኑ የዲጂታል ዘመን ስልክዎ የባንክ ሂሳብዎ መሆኑን ያውቃሉንን? በጥቃቅን ስህተቶች ለዘመናት የቆጠቡትን ጥሪት ለነጣቂዎች አሳልፈው እንዳይሰጡ የሚከተሉትን ጥንቃቄዎች ያድርጉ እንላለን። አንደኛም ሚስጥራዊነትን ይጠብቁ። የባንክ ሂሳብ ቁጥሮን፣ የሞባይል ባንኪንግ የይለፍ ቃሉን ወይንም ደግሞ ፓስወርድ ፒን እና በስልክዎ የሚላኩ የማረጋገጫ ቁጥሮች ወይንም ደግሞ ኦቲፒ ለማንም አሳልፈው አይስጡ። ሁለተኛም ከአጠራጣሪ ጥሪዎች፣ ሊንኮች ይጠንቀቁ። ባንኩ በስልክ ደውሎ ሚስጥራዊ ቁጥሮን አይጠይቅም። ማንኛውም አጠራጣሪ ሊንክ አይክፈቱ። የማያውቁትን ስልክም ሲደወልለው አይመልሱ። ሶስተኛም ስልክዎ ቢጠፋ ወይንም ደግሞ ቢሰረቅ በአፋጣኝ በ951 ነፃ የስልክ መስመር በመደወል ወይንም ደግሞ በአቅራቢያው በሚገኝ ቅርንጫፍ በመሄድ ወይንም በመቅረብ የባንክ አገልግሎቱ እንዲታገድ ያድርጉ። አራተኛም ጠንካራ የይለፍ ቃል ይጠቀሙ ወይንም ደግሞ ፓስወርድ ጠንካራ ይጠቀሙ። የሞባይል ባንኪንግ የይለፍ ቃሎ በቀላሉ የማይገመት ቢያንስ ደግሞ 6 ዲጂት አድርጉ። እንዲሁም ከባንክ የተላከለውትን ጊዜያዊ ቁጥር ወዲያውኑ ይቀይሩ። ከስልክዎ ላይ ያለውን ወይንም ደግሞ ከስልክዎ የተላከውን የሚስጥር ቁጥር ወዲያውኑ ያጥፉ። አምስተኛ ስልክዎን ለሰው አይስጡ። ስልክዎን ለጥገና ወይንም ደግሞ ለሌላ ጉዳይ ለሰው ሰጥተው ሲቀበሉ አጠራጣሪ መተግበሪያዎችን ወይንም አፖችን አለመጫናቸውን ያረጋግጡ። ስድስተኛ የማህበራዊ ሚዲያ ደህንነት በስራ ማስታወቂያ ወይንም ደግሞ በሽልማት ስም የሚላኩ የባንክ ወይም የቴሌግራም ዋትሳፕ ማረጋገጫ ቁጥሮች ለሌላ አካል በመስጠት የባንክ ሂሳቦ ተጠልፎ ለወንጀል እንዳይውል ይጠንቀቁ። ሁልጊዜም ንቁና ጠንቃቃ በመሆን ገንዘቦን ይጠብቁ። የኢትዮጵያ ንግድ ባንክ